ዞሲማስ የሚባል አባት ዮርዳኖስ በረሃ ከወደቁ ሰዎች አንድ ሰው ማግኘት ይፈልግ ነበር። አንዲት ሴት ተገኘች። ማርያም ግብፃዊት ትባላለች። ኢየሩሳሌም ሄዳ መስቀል ከሚሳለሙ ጋር አብራ ሄደችና አንዱን ሴተኛ አዳ ስጋዋን እየቸረቸረች የምትኖር ሴት ነበረች። አንዱን ወንድ ባገባ አንዱን ወንድ ባወጣ ብላ አስባ ስራዋን ሁሉም ከሚገቡት መስቀል ሊሳለሙ ልግባ ስትል የሆነ ነገር ይገፋታል። ልለፍ ስትል የሆነ ነገር ይገፋታል። ልለፍ ስትል ያባርራታል። ማለፍ አልቻለችም 3 ጊዜ። ያኔ ገባች። ሁሉም እየገቡ እሷ ያልገባችበት ምክንያት ገባት። ከዛስ ስቅ ብላ አለቀሰች። የእመቤታችን ቤተክርስቲያን ነበረች እዛ አጠገብ ይላል ታሪኩ። ሌሎቹ እንደገቡት ካስገባኸኝ፣ ሌሎቹ እንደቀመሱት ካቀመስከኝ፣ ሌሎቹን እንደተቀበልክ ከተቀበልከኝ ዮርዳኖስ በረሃ ወድቄ አመልክሃለሁኝ ብላ ተሳለች። እኔና እናንተ እንዴት ሆነን የገባ ነው ምእመናን? ምንኛ ቸር ነው መድኃኒታችን እኛን ያስገባል። ማን እዚህ ቆም ነበር ጎበዝ? ማን እዚህ ቆሞ ይናገር ነበር ጎበዝ? የቸርነቱን ስፋት አታደንቁም? እኛን ሁሉ መቀበሉ፣ ደካሞቹን እኛን መቀበሉ፣ ኃጢአተኞቹን እኛን መቀበሉ፣ አንዳንድ ግፈኞችን እንኳን ሳይቀር መቀበሉን፣ አለማባረሩን፣ ፀሐይ ማውጣቱን፣ ዝናብ መስጠቱን፣ ንፋስ ማውጣቱን አይደንቃችሁም? ምን ቸር ነው እኛን የተቀበለን አምላክ። ዮርዳኖስ በረሃ ሄደች። 40 ዓመት ሙሉ ተጋደለች ወገኔ። ያ ቁንጅናዋ እስኪጠፋ፣ ያ ውበቷ እስኪጠወልግ። እንዲህ ይላል ታሪኳ። ሰውነቷ እሳት የለበለበው ይመስል ነበር ይላል። እሳት የለበለበው ያ ውበት፣ ያ ሽቶ የሚነሰነስበት ሰውነት። ልብሷ አለቀ። ዮርዳኖስ በረሃ። እግዚአብሔር የገባቸው ሰዎች ዓለምን ይተዋሉ እኮ። እኛ እኮ ዘፈኑ፣ መዝሙሩ፣ የተጣበቀ ልብሱ አልተዋልን እኮ። እኛ አልገባናል። ጾም ይጾማል፣ ያው ምን ላይ ይደርሳል? መቼ ነው ልባችን የሚለወጠው? መቼ ነው ከክፉ ነገር የምንርቀው? መቼ ነው ስለ ክርስቶስ ፍቅር ይህን ዓለም የምንንቀው? መቼ? እዛም ያው እዚህም ያው። መቼ ነው ጭምቶች የምንሆነው? መቼ ነው በአንድ ትዳር የምንጸናው? መቼ ነው ዝሙት የምንተው? ተወች። በአንድ ጊዜ ገባታ። የተደረገላት የገባት ሴት በረረች፣ መነነች። መጨረሻ ላይ አንድ ቀን ዞሲማስ የሚባል አባት ካህን ነው፣ እዛ ዮርዳኖስ አካባቢ ይኖራል። እንዴው ከአባቶቼ አንዱን አገናኝተኝ ብታስባርከኝ እያለ እግዚአብሔርን ይለምናል። የሆነ ነገር ውልብ አለበት። አንድ ቀን ተከተለው። ከአባቶቼ አንዱን አገኘው ብሎ ተከተለው። የሆነ ዋሻ ውስጥ ገባበት። ዋሻው አጠገብ ቆመና አባቴ ሆይ እባክህ ባርከኝ፣ ለብዙ ዘመናት ስጠብቅህ ነበር፣ እባክህ ባርከኝ እያለ መለመን ጀመረ። አንድ የሴት ድምፅ ሰማ። ምንም ይል አባት ዞሲማስ ሆይ ሴት ነኝ፣ እርቃኔን ቀርቻለሁ፣ በፊት መቆም አልችልም፣ ልታየን ከፈለክ መጎናጸፊያህን ላክልኝ አለችው። መጎናጸፊያውን ላከላት። ለብሳ ስትወጣ ተንደርድሮ ሄዶ እግሯ ላይ ተደፋ። ባርኪኝ አላት። ዞሲማስ ብላ ጠራችው። የታወቀችው እግዚአብሔርን ካወቀች ዞሲማስ የሚል ስም ይጠፋታል። ዓለምን ሁሉ ታውቃለህ፣ ሁሉን ትመረምራለህ። ደነገጠ ስሙን ስትጠራው፣ ምንም አታውቀው። ከዛስ ተደፋና ባርኪኝ አላት። አንተ ካህን ነህ ባርከኝ ብላ ሌላ ምስጢር ነገረችው። ቄስ መሆኑን ነገረችው። ደነገጠ፣ ማልቀስ ጀመረ። የእግዚአብሔር ስትሆን እንደዚህ ታውቃለህ ወገኔ። ኤክስ ስኩዌር ፕላስ ዋይ ስኩዌር ምን ትስከበጥርስ ላንተ ምንህም አይሆን። ባርከኝ ባርኪኝ ሲከራከሩ እሺ አብረን እንጸልይ አለችው። አብረው ጸሎት ጀመሩ። እሷ ከፊት እሱ ከኋላ። እሷ ስትጸልይ አንድ ክንድ ከስንዝር ከመሬት ከፍ ብላ ነበር ይላል። ግራቪቲ የለ፣ ማስ ታይምስ ግራቪቲ፣ ሳይንቴታ የለ፣ ኮስቴታ የለ፣ ፊዚክስ የለ። ከፍ ትበልጣለህ ስልህ ከዚህ ዓለም ዕውቀት የሚበልጥ። ደነገጠና ያታል ጸሎቱን ትቶ አቤት ክርስትና፣ አቤት ሃይማኖታችን፣ ያልተጠቀምንበት ጸጋችን፣ ያጋንንት መጫወቻ የሆነው ማንነታችን
እንዴት ያስጨንቃል ምዕመና። ከፊዚክስ በላይ ቁልቁል የሚወርደውን ውሃ ሽቅብ ያወጡት ጻድቁ ተክለ ሃይማኖት ማስ ታይምስ ግራቪቲ ሳይን ቴታ ነው ኮስ ቴታ የሚለውን የፊዚክስ ህግ እኮ ነው የቀየሩት። ምናልባት አስትሮኖመር ምናምን ሆነ ስለ ፀሐይ ስለ ከዋክብት ማጥናት ጥሩ ነው፣ ሰየው። እኔ እሱን አልኮንንም። ክርስቲያን ከሆንክ እግዚአብሔራዊ ከሆንክ ግን ወይ እንደ ሙሴ ወይ እንደ ዜና ማርቆስ ፀሐይን ከመጥለቋ ታዘገያታለህ። በፀሐይ ላይ እንኳን ስልጣን አለ፣ በተፈጥሮ ላይ ስልጣን አለ። እንኳን በተፈጥሮ ላይ በራሳችን ላይ እንኳን ስልጣን አጣ። ይሄው ቢምቢ እንኳን እንዳይበላን ባዝሊን እየተለቀለቅን አይደል እንደምናድረው። አንበሳ መች ይበላቸው ነበር? ያን አይኑ የተያዘውን በጸሎትና በእንባ የደነዘዘውን ያን አባት ታሪክ አልሰማችሁ? ሩቅ መንገድ ሲሄድ መሸበት፣ አራዊት ወጡበት። ምን እንዳደረገ ታውቃላችሁ? ክብ መስመር አደረገና በየጫፉ ላይ መስቀል አረገና መሃሉ ላይ ሄዶ ለጥ እና አንበሳ እነ ጅብ እነ ነብር እየመጡ እንዴት ያችን መስመር ይለፉ። አንተ የኤሌክትሪክ አጥር አደገኛ አጥር አለ እንዴ? አታሳዝንም እንዴ? አንተ ምስኪን እኮ ነህ። ዘበኛ አለ፣ ውሻ አለ፣ መሳሪያ ታጥቀሃል፣ ደንቦች አሉ፣ ፖሊስ ይጠብቃል፣ ፌደራል ከቦሃል፣ ሴንሰር የሴንሰር መሳሪያ አለ፣ መሳሪያ የታጠቀ ሴንስ የሚያደርግ መሳሪያ ታጥቀሃል። በዚህ ሁሉ ፍርሃት አታሳዝንም እንዴ? አንድ ትንሿ ቫይረስ ኮሮና ቫይረስ የሚያንደፋድፍ ምስኪን ሆነሃል። ታሳዝናለህ እኮ። አንበሳ አፍ የዘጉ ነበልባል ያበረዱ ጫፋቸውን የማይነኩ ክርስቲያኖች ናቸው። ወደዚህ ከፍታ፣ ወደዚህ እውቀት፣ ወደዚህ ጸጋ ክርስትና እዛ ድረስ ነው ወገኔ። በአንድ ቀን ዘርተው፣ በአንድ ቀን አብቅለው፣ በአንድ ቀን ጎተራ ከተው እና ሐዋርያው ታዲዮስ በአንድ ቀን ተረት እንዳይመስልህ እግዚአብሔርን የያዘ ሁሉ አለ። ከእግዚአብሔር ስንዴ እንሁና ምን በማድረግ እግዚአብሔርን በማወቅ ወደዚህ ከፍታ እንምጣ፣ ወደዚህ ልዕልና እንምጣ፣ ወደዚህ ንጽህና እንምጣ፣ ወደዚህ ቅድስና እንምጣ፣ ወደዚህ እግዚአብሔር ወደሚሰራበት ሰውነት እንምጣ። ምስኪኖች አንሁና፣ ስንዴ እንሁን። ሁለተኛ እናንተ በጣም ብዙ ናችሁ፣ በጣም ብዙ ናችሁ። ምን እናድርግ ምዕመናን? ቅድም የነገርኳችሁ ሊቀ ዲያቆናት ሀቢብ ጊዮርጊስ የግብፅን ቤተክርስቲያን ባለ ግርማ ያደረጋት ምን አድርጎ ነው አልኳችሁ? የካህናት ማሰልጠኛዎችን ገንብቶ ነው አላልኳችሁ? አዎ፣ የካህናት ማሰልጠኛዎችን ጨከን ብለን እንገንባ። ሰንበት ትምህርት ቤቶቻችንን እናጠናክራ። ልጆቻችሁን ለእግዚአብሔር ቤት ለሰንበት ትምህርት ቤት ስጧ። እዛ ለጌም፣ እዛ ለቴሌቪዥን፣ እዛ ለኳስ፣ እዛ ለልብ አንጠልጣይ ፊልም፣ እዛ ለናይት ክለብ አትጣሏቸው ልጆቻችሁን። አምጡና እዚህ እግዚአብሔር ጋር ስጡ። እግዚአብሔር አደራ ሰጥቷችኋል ልጆቻችሁን። እናንተ ደግሞ ለእግዚአብሔር አምጥታችሁ አደራ ስጧ። እግዚአብሔር ያሳድግላችኋል። እናንተ ሞግዚቱ ኗ። አይናቸውን አታደንዝዙት በፊልም፣ ጉልበታቸውን አታፍዝዙት በፊልም በጌም። ይሄን የጀርባ አጥንታቸውን አትስበሩት በስልክ። ዝም እንዲሉ ብላችሁ ስልክ እየሰጣችሁ ለዘላለም ዝም አታሰኟቸው። ለዘላለም በሽተኛ እያረጋችኋቸው ነው ልጆቻችሁ። ብዙ የኦቲዝም በሽተኞች አታምርቱ። ትጋት የሌላቸው፣ ቁጭት የሌላቸው፣ እልህ የሌላቸው ማደንዘዣዎች ላይ አትቀመጡ። እናንተም ስንዴ ሁኗ። ስልካቸውን ስክሮል የሚያደርጉ ወጣቶች ሳይሆኑ እጆቻቸውን ወደ እግዚአብሔር የሚዘረጉ ስንዴዎችን እናብቅላ። የካህናት ማሰልጠኛዎችን፣ የሰንበት ትምህርት ቤቶችን እናጠና። ቤተ ክርስቲያናችሁን ከወደዳችሁ ኑ ስራ ስሩ፣ ስንዴ አብቅሉ። ብዙ የስልጠና ማዕከላት እኮ የሉንም። ባቦ ሰጥ እኮ ነው የምንመራው። የመሪነት ስልጠና መስጫዎች የሉንም። እውነት እንነጋገር ከተባለ ኑ እናንተ አገልግሏ፣ ስንዴ አብቅሏ። ገንዘባችሁን በሚገባ ቦታ አስቀምጡታ። እውቀት ያላችሁ በእውቀታችሁ፣ ጉልበት ያላችሁ በጉልበታችሁ፣ ሀብት ያላችሁ በሀብታችሁ፣ ጸሎት ያላችሁ በጸሎታችሁ፣ ፍቅር ያላችሁ በፍቅራችሁ ኑ ስንዴ እናብቅላ። ኑ አብረን ስንዴ እናብቅል። ወዳጄ ይሄን ብቻ አይደለም። አንድ ምርጥ ነገር ጠቁሜ ያልፋለሁ፣ ነገሬን ጠቀልላለሁ።
እየሰማችሁኝ ነው? ባትሰሙኝም እኔ ይሄን ተናግሬ አርፋለሁ። ለመጨረሻ ጊዜ ተናገር ብባል ይሄን ትምህርት ነው ማስተምረው። በኋላ ትሞታለህ ከተባልኩ የምናገረው ይሄንን ኑ አብረን ስንዴ እናብቅል። ተረት እንዳንሆን፣ ትዝታ እንዳንሆን፣ ሙዚየም እንዳንሆን፣ መጽናኛ ብቻ እንዳንሆን፣ ማፌዣ እንዳንሆን፣ ክርስትና እንዲቀጥል፣ መቁረብ እንዲቀጥል፣ በዓል እንዲቀጥል፣ ሃይማኖት እንዲቀጥል፣ እግዚአብሔር እንዲቀጥል ኑ አብረን ስንዴ እናብቅላ። ተወዳድሰን ተሞጋግሰን መሄድ እናብቃ። የምን እሱ ዘላለም ነጠላ ለባሽ ላይ መፎከር ነው? ወደ ስራ እንምጣ፣ ወደ ተግባር ይቀየራ። ክሌር ቻምበር የተባለ አንድ ሰው እንዲህ ብሎ ተናገረ። መጻኢውን ዘመን ለመቆጣጠር ይላል ውጊያው መሆን ያለበት ከህዝብ ትምህርት ቤቶች ነው ይላል። ልብ በሉ፣ መጻኢውን ዘመን የምንቆጣጠረው ውጊያችንን የህዝብ ትምህርት ቤቶች ውስጥ አድርገን ነው ይላል። መማሪያ ክፍል መሆን ያለበት እንደሚሆነውም የድሮና የአዲሱ መጋጫ መድረክ ነው ይልልሃል። የህዝብ ትምህርት ቤቶችን የምናደርገው መጋጫ ነው አለ። የሚጋጩት እነማን ናቸው? የድሮውና ያሁኑ አለ። የድሮ ምንድነው ሲባል ይናገራል። እየበሰበሰ ያለው የክርስትና ሬሳ ከክፋቶቹና ከመከራዎቹ ጋር ከሰባዊነት አዲሱ እምነታችን ጋር እናጋጭበታለን ይላል። የት? የህዝብ ትምህርት ቤት። የሚጋጩት የክርስትናና አዲሱ የሰባዊነት እምነት ይላል። አዲስ እምነት ይፈበርካል። የሰይጣን የሰይጣኒዝሙ የዚህ የአዲሱ ዓለም ስርዓት ኒው ወርልድ ኦርደር የሚባለው የራሱ ሃይማኖት ያመጣል። በኋላ ከሱ ጋር እናጋጭባቸዋለን። የት? የህዝብ ትምህርት ቤቶች ውስጥ። ውጊያው መማሪያ ክፍል። ጎበዝ፣ እዛ አረም የሚያበቅሉ ከሆነ፣ እዛ እንክርዳድ የሚያበቅሉ ከሆነ፣ እዛ ክርስትናን የሚያወግዙ ከሆነ፣ እዛ ክርስትናን የሚያስጠሉ ከሆነ፣ አንተ ገንዘብ ያለህ፣ አንተ ዕውቀት ያለህ፣ አንተ ፍቅር ያለህ ሰብሰብ ብለን የህዝብ ትምህርት ቤቶች እየከፈትንኛ እግዚአብሔርን መፍራትን የምናስተምርበት፣ ጨዋነት የምንነግርበት፣ የታረመ ጸባይ የምናበቅልበት ትምህርት ቤቶች አንከፍትም። በቃ ሆቴል ብቻ፣ በቃ ግሮሰሪ ብቻ። ምንድነው የምናደርገው ክርስቲያኖች? በቃ እንዲሁ መጨፈሪያ ቤት እንደከፈትክ እንዲሁ በቃ ገንዘብን እያጠራቀምክ እያየኸው በቃ እንዲሁ ልትሰናበት ነው? ታቅፈኸው ልጆችን ሀብት ብቻ ለማውረስ ነው ወይስ እግዚአብሔርን መፍራትን በንጹህ ትምህርት ቤቶች ለመስጠት አስባል? ኑ አብረን ትምህርት ቤቶች እንክፈት። ምን እንደሚማሩ ምን እንደማይማሩ የምታውቅበት ትምህርት ቤት አይሻለ? ዘርዝረ ንገረኝ ብትሉ ነግራችሁ ነበር። ምን ያደርጋል? ሁሉ አይነገር፣ ሁሉ አይዘከር። አልነቃልኛ። ይልቅኑና ከቤተ ክርስቲያን ጋር ሆናችሁ ጥሩ ጥሩ ትምህርት ቤትን በመክፈት ስንዴ አብቅሏ። ኑ መጻኢውን ዘመን እንዳንሸነፍ ስንዴ በማብቀል እንትጋ። ቻል አርጋችሁ ኑ አብረን ስንዴ እናብቅል። ሁለተኛ ስንዴ የምናበቅልበትን ቦታ ልንገራችሁና ነገሬን እቋጫለሁ። ሁለተኛ ስንዴ የምናበቅለው የት መሰላችሁ? ኤሪክ ቤሊስ የተባለች አንዲት የዚሁ የሰይጣናዊት ማህበር ሴት በ18ኛው መቶ ክፍለ ዘመን እንዲህ ብላ ነበር። ክርስትና በዋናነት ከትውልድ ወደ ትውልድ የሚተላለፈው በቤተሰብ በኩል ነውና የቀድሞውን ክርስትና ለማጥፋት አሁን ያለውን ቤተሰባዊ መዋቅር ማጥቃት አለብን ትላለች። ዘመቻው ቤተሰባዊ መዋቅር፣ ይሄ ፌሚኒዝም፣ ይሄ ግብረ ሰዶማዊነት፣ ይሄ ስልቱ ነው። ዋናው ሐሳቡ ግን ምንድነው? ቤተሰብን በማጥቃት ክርስትናን ማቋረጥ። አንተ ለልጅ የምትነግረው አንተ ሃይማኖተኛ ስትሆን ነው። ቤተሰብ ከደከመ ግን ክርስትና ሊነግረው አይደለም፣ ራሱን ማቆየት እንኳን አይችልም። የፈረሱ ቤተሰቦች እንዳይኖሩ፣ የተጎሳቆሉ ባለትዳሮች እንዳይኖሩ፣ የተተዉ ልጆች እንዳይኖሩ፣ ያልተረጋጋ ማህበረሰብ እንዳይኖር ኑ አብረን ቤተሰብን ስንዴ እናብቅል። የቤተሰብ ስንዴ ይብቀላ። ምን ማለት ነው ይሄን ካላችሁኝ? የጋብቻን ዓላማ ይሄውም ጽድቅ መሆኑን የተረዱ ስንዴዎችን እናብቅላ። ጽድቅ መሆኑን የተረዱ። የጋብቻ ዓላማ ጽድቅ ነው። ጎበዝ፣ አዋራ ማጨስ አይደለም። ጨሳ አዋራው ማጨስ አይደለም፣ ጽድቅ ነው። ለምን አገባ? ለጽድቅ። ለምን እጮኛ ትይዛለህ? ለጽድቅ። በዝሙት ተወግተህ እንዳትሞት ጽድቅን እንድታፈራ ነው። ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ለራሷ ባል ይኑራት ይላል። ጽድቅ ነው ዓላማው፣ በዝሙት እንዳንጠፋ የጽድቅ መንገድ ነው። ስለዚህ
ጽድቅን ዓላማ አድርገን እንድንኖር የተሰጠንን ጸጋ የሚረዱ ስንዴዎች እናብቅላ። ስንዴ ሁና፣ ስንዴ ሁን። የጽድቅ መንገድ እንደሆነ ተረዳውና ተንከባከበው። ስንዴ ሁን። ይሄን ጽድቅ ሊያስቀር የሚችል ፈተና ሲመጣ የሚታገሱ ስንዴዎች፣ እቺ ጆሮ አየችኝ ብለው ትዳራቸውን ማይፈቱ ታጋሾች፣ ቃል ኪዳናቸውን የሚያስቡ ስንዴዎች፣ አንዳቸው ለአንዳቸው የሚኖሩ ስንዴዎች፣ አንዳቸው ለአንዳቸው ወደብ እንጂ ወጀብ የማይሆኑ ስንዴዎች፣ ችግሮችን በውይይት የሚፈቱ እንጂ ትዳራቸውን የማይፈቱ ስንዴዎች፣ መደባበቅን በግልጽነት የሚተኩ ስንዴዎች፣ ትዳራቸውን የሐሳብ መስጫ የማያደርጉ ስንዴዎች፣ ስለ ቬሎ ሳይሆን ስለ ጽድቅ ልብሳቸው ስለ ኢየሱስ ክርስቶስ የሚያስቡ ስንዴዎች እናብቅላ። ትዳር በማክበር ስንዴ እንሁና። መረን የወጣ የዝሙት ሕይወት እንዳይኖረን በመጠበቅ ስንዴ እንሁና። በአንድ ሚስት በአንድ ባል በመጽናት ስንዴ እንሁና። በቃ ስንዴ እንሁና። አንተ የቤተ ክርስቲያንን መጠበቅ ከፈለክ ስንዴ ሁን። ስንዴ እንሁን። በልጆችና በወላጆች መካከል ያለውን ተግባቦት የሚጠብቁ፣ ልጆቻቸውን የሚንከባከቡ፣ ጊዜያቸውን ቤተሰባቸው ላይ የሚያጠፉ ስንዴዎች እንሁና። ወዳጄ ጠዋት በሌሊት ስራ፣ ማታ ስራ፣ እሁድ ስራ፣ ቢዚ ልጆችን የማይንከባከቡ፣ ቴሌቪዥን ላይ የሚያሳልፉ፣ ቢራ ስር ተቀምጠው ልጆቻቸውን አባከና ማይሉ ብዙ ወላጆች እመኑኝ አረም ከማብቀል አይለይም። ስንዴ ለማብቀል ልጆችን እወቃቸው፣ ሽታቸውን እወቅ፣ አውራቸው፣ ጸጉራቸውን አሻሻቸው፣ አብረ ጊዜ አሳልፍ። ልትለውጠው በማትችለው የቴሌቪዥን ቻናል እየቀያየርክ ህይወትን አታበላሸው፣ አትታገል። ይልቅስ ልጅህን ስንዴ አድርገህ አብቅለው። አንተን ይፈልግሃል ልጅህ። አብረውን ስማው፣ እግዚአብሔር መፍራት አሳየው። መንገድ መሄድ እንዴት እንደሆነ እጆቹን ይዘህ ምራው። ወደ ቤተ ክርስቲያን ውሰደው። አብሮ ያስቀድስ፣ አብሮ ይጸልይ። አብራችሁ ጸልዩ፣ በርከክ በሉ። ቴሌቪዥኑንም ፊልሙንም ወሬውንም ዝጉትና እናንተ ሰብሰብ ብላችሁ አውሩ። ያ ልጅ ታስታውሳለህ? ነግሬያችሁ ከሆነ አላውቅም። አባቱን አይቶት አያውቅም። ልጅ ተኝቶ አባት ይወጣል፣ ልጅ ተኝቶ አባት ይገባል። አይቶት አያውቅም። መጨረሻ ላይ ልጁ አንድ ጥያቄ ጠየቃሉ። ምን አለው? አባዬ አቤት፣ ለመሆኑ ስንት ብር ነው የሚከፈልህ አሉ። ይሄን ያህል በቀን። ይሄን ያህል? አዎ። ትንሽ ቀን ቆየና አባዬ አቤት፣ ይሄን ያህል ብር እንድታበድረኝ እፈልግሃለሁ። ለምን? አባት ግዴ ለማበድ እኮ። ለምን? በምታበድረኝ ብር እኔ ላንተ ከፍልህና አንተ ያን ቀን ከኔ ጋር ትውላለህ አለዋ። ናፍቋላ። ከማን እንዲማሩ ትፈልጋላችሁ ልጆች? ከእግዚአብሔር፣ ከቤተ ክርስቲያን፣ ከናንተ እንዴ? የት አሉ ልጆች? በሐሽሽ እንዳይጎዱባችሁ፣ አይምሮአቸው እንዳይደነዝዝ አትታደጓቸውም። አሁን ከፈረሱ በኋላ የምን መከራ መብላት፣ ከጠፉ በኋላ የምን መንከራተት ነው። ጣሪ ብቻ አይደለም፣ ሰው አክባሪ፣ ሀገር ወዳጅ፣ ሰው ፈሪ፣ እግዚአብሔርን ፈሪ እንዲሆኑ አትፈልጉም። ስለዚህ ኑ አብረን ስንዴ እናብቀል። ምን በመሆን መልካም የታረበ ጸባይ ያሳያችሁ። ቤታችሁ ንግግራችሁን መልካም አርጉታ፣ ሻካራ ንግግራችሁን ተውታ። ትንሽ ብትጋጩም ይቅርታ ቶሎ አድርጓ። መቼም ሰዎች ናችሁ፣ የሆነ ነገር ሊፈጠር ይችላል። ግን ቶሎ ይቅር ተባባሏ። ደግ ነገር እግዚአብሔርን መምሰል ለቤተሰቦቻቸው አስቀድመው ያሳዩ ይላል እግዚአብሔር ቃል። እግዚአብሔርን መምሰልን አሳዩአቸው። እዛ ሊባኖስ ውስጥ የነበረውን የእርስ በርስ ጦርነት አላያችሁ? የእርስ በርስ ጦርነት ነበር። ተጫረሱ እርስ በርስ። ህፃናቶቹ በአይናቸው ይሄን ያዩ ነበር። መጨረሻ ላይ ምን ሆነ መሰላችሁ? እርቅ ወርዶ ሰላም ወርዶ እቤት እዛ ሀገራቸው ሰላም ከሆነ በኋላ ትምህርት ቤት ተከፈተና ህፃናቱ ወደ ትምህርት ቤት ገቡ። ስዕል ሳሉ ተባሉ። ከዛ ስዕል ሲስሉ ምዕመናን ጨርሻለሁ። ስዕል ሲስሉ ምን ሆነ መሰላችሁ? አንደኛው የመጀመሪያዋ ተማሪ አባቷ ሞቶ እያለቀሰች ጸጉሯ ተንጨብርሮ ሳለች። ደነገጠች። መምህርቷ እንዴት እንደዚህ ልትስል ቻለች ብላ ያየችው ነው። ወደ ሁለተኛው ተማሪ ስትሄድ መኪና ላይ የተጠመደ መሳሪያ ደግኖ አየች። አዘነች መምህርቷ።
ሶስተኛው ሕፃን ጋር ስትሄድ ከነዚያ ከሁለቱ በተለየ አናናስ ስሏል። ይሄ ልጅ እንዴት ከሌሎቹ በተለየ አናናስ ሊስል ቻለ አለችና ቀስ ብላ ጠየቀችው። ማሙሽ እንዴት አናናስ ሳልክ አለችው። ማሙሽ ምን ብሎ መለሰ አሉ? አናናስ እኮ አይደለም ቲቸር፣ አቶሚክ ቦምብ ነው አይላት መሰላችሁ? ያየው ነው ወዳጆቼ፣ ወላጆች አቶሚክ ቦምብ ነው አናናስ ነው ቤታችሁ ያለው። ስንዴ አብቅሏ፣ ስንዴ ዝሯ፣ ነገ የህፃናት ዓለም ነው። ስለዚህ ይህቺን ደገኛ ኢትዮጵያ በፍቅር የሚቀበሉ ቤተክርስቲያንን የሚረከቡ ልጆች እቤታችሁ ስሯ። ተውት፣ ይሄን ተከታታይ ተንጠላጣይ አንጠላጣይ ፊልሞችን ተው፣ ወሬውን ተውት፣ ልጆቻችሁ ላይ አተኩሩ። ሰው ስሩ፣ ግድ የላችሁ። መጨረሻ በአንዲት መስመር ብቻ የምነግራችሁ እቺ ቤተክርስቲያን፣ እቺ ክርስትና፣ እቺ ሃይማኖት የምትቀጥለው ምን ሲሆን እንደሆነ ታውቃላችሁ? ካህናትን የደገፍን እንደሆነ ብቻ፣ የካህናትን አኗኗር ያጸናን እንደሆነ ብቻ። መቅደሱ ካልተከፈተ፣ ቅዳሴ ካልተቀደሰ፣ ምስጢራቴ ቤተክርስቲያን ካልተፈጸመ፣ ቁርባኑ የለም፣ ጥምቀቱ የለም፣ ክርስትናው የለም፣ እመኑኝ ሰባኪውም የለም።